ብዙ እህቶች ገና ልጆች ናቸው ግን ድንግል ራሱ አይደሉም አይነት ነገር ብሎ ተናገረና እኔ እሷን ብቻ መዝዤ ላውጣና እቺ የተናገራትን ብቻ ማለት ነው መዝዤ ላውጣና እንደውም መመከር ያለበት ሴት ልጅ ማግባት የለባትም የሚሉ ብቻ አይደለም። እውነቱን ለመናገር ከሱ በላይ በጣም አስፈሪ የሆነው ነገር እንዴ ሴት ልጅ በ15 ዓመቷ ድንግል መሆን ማጣት የለባትም የሚለው እንደውም እሱ ያስጨንቃል። አግብታ ብታጠው ይሻላት ነበር። ሰሞን በኦርቶዶክስ ቲክቶከሮች እና በሙስሊም ቲክቶከሮች መካከል የሌለ የተፋፋመ ክርክር ነበር እና በጣም በብዛት ኦርቶዶክስ ቲክቶከሮች ሲያወሩ አርጊው ሲያደርጉ በቃ ቪዲዮ ሲሰሩ ምናምን የነበረው ምን ላይ ነበረ? አይሻ ላይ ነበር። ነብያችሁ እኮ የ6 ዓመትን ልጅ አግብቷል የሚለው መከራከሪያ ርዕስ አርገውት ነበር እና አይ ቲንክ እነዚህ ኦርቶዶክስ ቲክቶከሮች በጭንቅላታቸው ምንድነው ብለው እያሰቡ የነበረው ይመስለኛል ህፃናትን ማግባት የሙስሊሞች ችግር እንደሆነ እና ኦርቶዶክስ ጋር ያ ችግር እንደሌለ ለማውራት ነበር እየዳዱ የነበረው እና በጣም ነው የሚያስቀኛ ነገር። ምክንያቱም ኦርቶዶክሶችም ህፃናትን ያገባሉ፣ ሙስሊሞችም ህፃናትን ያገባሉ። ህፃናትን ማግባት፣ ህፃናትን መድፈር፣ ህፃናትን ለወሲብ ለፍቅር መመኘት ሙስሊሞችም ጋር ኦርቶዶክሶችም ጋር ያለ ችግር ነው። ምክንያቱም በ6 ዓመት ልጅና በ15 ዓመት ልጅ መካከል ያለው ልዩነት የእድሜ ቁጥር ነው። የእድሜ ቁጥር ነው። ሁለቱም ልጆች ናቸው። ሁለቱም ታዳጊዎች ናቸው። ሁለቱም የአካል የአእምሮ የስነ ልቦና የወሲብ ብስለት ይቀራቸዋል። አንደር ኤኒ ሰርከምስታንስ ከምንም ጋር ተነጻጽሮ የ15 ዓመትን ልጅ ማግባት ኦኬ ሊሆን አይችልም። የ15 ዓመት ልጅ ዝሙት ተፈጽሞባትም ድንግልናዋን ትጣ አግብታም ድንግልናዋን ትጣ ሁለቱም ያው ናቸው። ሁለቱም የመድፈር ጥቃት ናቸው። ሁለቱም የዚችን ልጅ እድገት የዚችን ልጅ ህይወት የሚያበላሹ ናቸው። ይሄ የደፋሪዎች ሜንታሊቲ ያለው ሰው አይመስለኝ። አጥቂ ሜንታሊቲ ያለው ሰው አይመስለኝ። ግን ያለበትን ሃይማኖት ተጠቅሞ እና ሃይማኖቱ ፕሪች የሚያደርገውን ይሄ ስለ ዝሙት በቃ ዝሙት ልክ አይደለም፣ ሶ ትዳር ያስፈልጋል፣ ሶ ትዳር ውስጥ ከሆነ ኢትስ ኦኬ ብሎ ነገሩን የ15 ዓመት ልጅ ሴክስ ማድረጓን ኖርማላይዝ አድርጎት ይሻላል በቃ ኢትስ ኦኬ ብሎ እንዲያምን አርጎታል። በጣም የሚያስፈራኝ ጉዳይ ይሄ ነው። በቃ ሰላም ላንቺውን እህት ጆርዲ። እንግዲህ እኔ አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ላይ መመላለስ ሰዎችን ምናልባት እልህኛ እያደረገ ይዲዮን ብዬ እንግዲህ ያስፈራኛል እና ምናልባት ግን መልሲ እልህኛ የማያደርግሽ ከሆነና በቅንነት ነገሮችን የምትሰሚ ከሆነ ሁለት ነገሮችን ብቻ ልንገርሽ። አንደኛ አሁን አንቺ እንዳልሽው እንደው ሴት ልጅ የአንዲት የ15 ዓመት ትንሽ ልጅ ትዳር ውስጥ ከሆነ ግብረ ስጋ ግንኙነት ብታደርግ ኖርማል ነው ኦኬ ብሏል አክሊል ብለሻልና እኔ እንደዛ አላልኩም። ኢቭን አንቺ ራስዋን ያሰማሽው የኔ ቪዲዮ ላይ ምንድነው ያልኩት? የ15 ዓመት ልጅ መጋባት አለባት የሚለውን መቃወም አለብን። ግን መቃወም ያለብን ይሄንን ብቻ ደግሞ አይደለም አልኩኝ። መቃወም እንዳለብን ራሱ ተናግሬያለሁ። ይሄን መቃወም ያለብን ነገር ነው። እሱም ብቻ አይደለም መቃወም ያለብን ግን ይልቁንም ደግሞ ነው ገና ሳያገቡ አሁን መጋባት የለባቸውም። አዎ ባያገቡም ግን ዞር ብለው ግን የተለያየ ቦታ እየሄዱ ግን ከወንዶች ጋር ግን ይህን ግንኙነት ግን መፈጸም ግን የለባቸውም። እሱ በጣም አስጸያፊ ነው። ስለዚህ አሁን ግንኙነትን በ15 ዓመት መፈጸማ ትዳር ውስጥ ምን ጸያፍ ነው። ስለዚህ የትዳሩንም መቃወም አለብን። ግን ከትዳር ውጭ ሲሆን ደግሞ ነገሩን ወርስ ያደርገዋል፣ ጭራሹን አስቸጋሪ ያደርገዋል እያልኩ ያለሁት እንግዲህ ተረድተሽው ከሆነ እና ሁለቱን ነው የተቃወምኩት። በተክሊል ስለዳራችኋት፣ በቁርባን ስለዳራችኋት፣ ጸሎት ስለተጸለየ፣ ቅዳሴ ስለተቀደሰ፣ ሰረሞኒው ስለተደረገ፣ መዝሙር ስለተዘመረ ያንን ጋብቻ ቅዱስ አያረገውም፣ ትክክል አያደርገውም፣ ሞራሉን የጠበቀ ጋብቻ አያረገውም። 15 ዓመት ልጅ አገባችም አላገባች ድንግልናዋን ስታጣ ተደፍራ የ15 ዓመት ልጅ በዝሙት ውስጥም ሆነ በጋብቻ ውስጥ ለወሲብ ፍቃደኝነቷን ለመስጠት ብስለቷን እድገቷን አልጨረሰችም። ሁላችንም ጋር መኖር ያለበት ሜንታሊቲ ምንድነው? የ15 ዓመት ልጆች ሴትም ሆነ ወንድ ወሲብ የሚባል ነገር ጋር መድረስ የለባቸውም። አለቀ በቃ። ከዛ የዘለለ ምንም ሀሳብ ሊኖረን አይገባም። አይ በዝሙት ከሚሆን በትዳር ይሻላል፣ በጋብቻ ይሻላል። አይሰራም። እንደዚህ ያው ነው ጉዳቱ፣ ያው ነው ችግሩ፣ ያው ነው ጥቃት ነው። ጥቃቱ ጋብቻ ውስጥ መፈጸሙ ያንን ጋብቻ ትክክል አያደርገውም። ልጃገረድ ሴቶች ጋር በተያያዘ ጤነኛ አስተሳሰብ ያለው ሰው እንደዚህ ብሎ ራሱ ንጽጽር አይፈጥርም። እንትን ከሚሆን ክለብ ሄዳ ዝሙት ሄዳ ምናምን ከሚሆን
አግብታ ድንግልናዋን ብታጣ ይሻላል የሚባል ሀሳብ ጭንቅላት ውስጥ አይመጣም። እንግዲህ ብዙ የኦርቶዶክስ ሃይማኖት ተከታዮች እናቴንም ጨምሮ አኬን በጣም እንወደዋለን፣ እናከብረዋለን፣ እናዳምጠዋለን። ምክንያታዊ ሰው ነው፣ በእውቀት ነው የሚያወራው። በቃ ስለ ሃይማኖት ከተናገረ እሱ ይናገር ብለን የምናስበው ሰው ነው። እንግዲህ ሚዲያ ላይ እንደዚህ ያለው አኬ 100% በእርግጠኝነት ሴትን ልጅ ለመድፈር ምናምን ይሄ የደፋሪዎች ሜንታሊቲ ያለው ሰው አይመስለኝ። አጥቂ ሜንታሊቲ ያለው ሰው አይመስለኝ። ግን ያለበትን ሃይማኖት ተጠቅሞ እና ሃይማኖቱ ፕሪች የሚያደርገውን ይሄ ስለ ዝሙት በቃ ዝሙት ልክ አይደለም፣ ሶ ትዳር ያስፈልጋል፣ ሶ ትዳር ውስጥ ከሆነ ኢትስ ኦኬ ብሎ ነገሩን የ15 ዓመት ልጅ ሴክስ ማድረጓን ኖርማላይዝ አድርጎት ይሻላል፣ በቃ ኢትስ ኦኬ ብሎ እንዲያምን አርጎታል። በጣም የሚያስፈራኝ ጉዳይ ይሄ ነው። በቃ ኖርማላይዝ አርገውታል። ኤኒዌይስ አኬ ላንተ ያለኝ መልስ ምንድነው? ምክንያቱም አይ ቲንክ የ50 ደቂቃ የ40 ደቂቃ ላይቭ ዲስከሽንህን ነው አይቼ የመጣሁት። ምናልባት ከዛ በላይም ሊሆን ይችላል ዲስከሽኑ፣ ግን ያሉህን ሀሳቦች ያሉህን ቅሬታዎች አዳምጫለሁ። ሶ ላንተ መልስ ለመስጠት ያክል በጣም ስትቃወም የነበረው ለምሳሌ የሴቶችን ጥቃት በምትከላከሉ ሰዓት ሃይማኖትን አትንኩ፣ ፈጣሪን አትንኩ፣ ክርስቶስን አትንኩ ብለሃል። ክርስቶስን አትንኩ ብቻ ሳይሆን ጆርዲ ክርስቲያን እህቶቼን ከክርስቶስ እንዲርቁ ታረጋለች አይነት ናሬቲቭ ስታወራ ነበር። ጠቅላላ እውቀት ያክል ልንገርህ፣ በጣም ብዙ ፌሚኒስቶች ስፔሻሊ ሃይማኖት ውስጥ ያሉ ክርስትና ውስጥ ያሉ ፌሚኒስቶች ክርስቶስን እንደ ፌሚኒስት ነው የሚያዩት። ክርስቶስ ፌሚኒስት ነው። ሁለተኛው ነግርሽ ደግሞ ነጥብ ማነሰው ነጥብ ምንድን ነው? የፍትሐ ነገሥቱ አሁን የክርስትናና የእስልምናን አነጻጽርሽ ነበር። እንደው በእስልምናው እኮ የህፃናት ጋብቻ ይታያል የሚለውን ነገር ክርስቲያኖች ያነሳሉ ብለሻል። የስ እናነሳለን። እንግዲህ ብዙ ጊዜ ይነሳል። የሚነሳው በእስልምናው ነቢይ በመሐመድ ዘንድ የታየ ነገር ስላለ ነው። መሐመድ የ6 ዓመት ህፃን ልጅ አግብቶ ከዛ በ9 ዓመቷ ደግሞ አልጋ ላይ ይዟት ወጥቷል። እሱ የ50 ምናምን ዓመት ሰው ሆኖ የ9 ዓመት ህፃን ልጅ ላይ ተኝቷልና ይህ ነገር እንደው ነውር ነው ብለናል። ይህን ነገር ያደረገው የእስልምና ሃይማኖት መስራች የሆነ አንድ ታላቅ የሆነ የእስልምና ነብይ ነው። ኢማጂን እሱ ደግሞ የእሱን ምግባር ደግሞ ተከተሉት የተባለላቸው አይነት ሰው ነው። ስለዚህ ይህን ነገር ስንመለከተው አይ እንደው ይህ ነብይ ለሰዎች ሮል ሞዴል መሆን የሚችል አይደለም ህይወቱ ተብሎ እንግዲህ በክርስቲያኖች ይነሳል። ወደ ክርስትናው ስትመጪ ግን ምናልባት ፍትሐ ነገሥት ላይ ያለውን ሰዎች ጠቅሰው ሲናገሩ ሰምተሽ ሊሆን ይችላል። ግን ፍትሐ ነገሥት ላይ ያሉ ነገሮች ጠቅላላ የሃይማኖት ስብከቶች አይደሉም። የምትሰሚን ከሆነ ፍትሐ ነገሥት ላይ ያሉት ነገሮች አንዳንዶቹ ኖርማል ባህላዊ የሆኑ ነገሮችን ያነሳል። ለምሳሌ ስለ ኪራይና ስለ አከራይ ጉዳይ ሊያነሳልሽ ይችላል አለ። አሁን ይህ ነገር ሃይማኖታዊ ጉዳይ አይደለም። ስለ ይሄ ሰው የሆነ ሰው ሲከራይ እንደዚህ ያደርግ ሲያከራይ እንዲያደርግ ምናምን አሁን እነዚህ በማህበር ውስጥ ያሉ አኗኗሮች ናቸውና አኗኗሮችንም ምናምንም በሰዓቱ ሰዎች ከሚኖሩበት ሁኔታ አንጻር እያደረገ ሊያስረዳ ይችላል። ክርስቶስ ለሴቶች ከወንዶች እኩል ዋጋ እንደሚሰጣቸው፣ ክርስቶስ የሴቶች ጥቃትን እንደሚቃወም ለማወቅ የመቅደላዊት ማርያምን ታሪክ ማንበብ በጣም በቂ ነው። ክርስቶስ ሴትን ልጅ ሲወድ መልኳን አያይም፣ እድሜዋን አያይም፣ ድንግልናዋን አያይም። ክርስቶስ ሴትን ሲወድ ከነ እንከኗ። ክርስቶስ የፍትህ አምላክ ነው። ክርስቶስ የሚዛናዊነት አምላክ ነው። ክርስቶስ ባለስልጣናቶች ጋር አይደለም የሚሄደው። ክርስቶስ ካህናት ጋር አይደለም የሚሄደው። ክርስቶስ ሀብታሞች ጋር አይደለም የሚሄደው። ንጉስ ቤት አይደለም የሚሄደው። የሆነ የሃይማኖት ተቋም ውስጥ አይደለም የገባው። ክርስቶስ ድሃዎች ጋር ነው የሄደው። ክርስቶስ ወንበዴዎች ጋር ነው የሄደው። ክርስቶስ ኃጢአተኞች ጋር ነው የሄደው። ክርስቶስ ማህበረሰብ የበታች ናቸው፣ ይጨቆኑ፣ ይቸገሩ፣ በድህነት ይኑሩ ብሎ ዳር ላይ ምድረ በዳ ላይ የጣላቸው ሰዎች ጋር ነው የሄደው። ሰው አታስብ፣ ከክርስቶስ አንርቅ። ሃይማኖታቸው ከቤተ እምነታቸው ከሚያስርቃቸው ነገር እህቶቼን እኔ ወንድማቸው እጠብቃቸዋለሁ ብለሃል እዛ ላይቭ ላይ። ልንገርህ የሚያርቃቸውን ነገር የምትጠብቃቸው ከሆነ ማለት ነው። መጽሐፍ ቅዱስ ወንድ ልጅ የቤቱ ራስ ነው ይላል። ስለዚህ ባልሽ አንቺ ላይ ስልጣን አለው። አንቺ በምንም ተአምር እንዳትቆጭው። እሱ ሲቆጣሽ ግን ረጋ ብለሽ ተለሳልሰሽ አረጋጊው። እሱ ቢቆጣሽም ምንም ችግር የለውም፣ ምክንያቱም ወንድ ስለሆነ። ኃይለ ቃል ቢጠቀምብሽም ኢትስ ኦኬ፣ ስልጣን ስላለው አውቶሪቲ ስለተሰጠው በእግዚአብሔር። ተፈጥሮ ከባድ ስለሆነ ስለሚበሳጭ እንደዚህ ስለሚሆን እንደዚህ አይነት አመለካከትን የሚያራምዱ የሃይማኖት መሪዎች የተሰገሰጉበት የቤት እምነት ውስጥ ሴት ልጅ ምን ትሰራለች ንገረኝ? በዝሙት ኃጢአት ከምትወድቅ አግብታ ድንግልናዋን ብታጣ ይሻላል
የሚባል አመለካከት ያለበት የቤተ እምነት ውስጥ ምን ትሰራለች ሴት ልጅ? ሴትን ልጅ ሰብአዊ እኩልነት እንቅስቃሴ ለመቃወም የስብከት መድረካቸውን፣ የስብከት ቤታቸውን፣ የስብከት ሚዲያቸውን የሚጠቀሙ የሃይማኖት መሪዎች የተሰገዘኩበት ቤተ እምነት ውስጥ ሴት ልጅ ለምን ብላ ትሄዳለች? የሴትን ልጅ ደህንነት ለማስጠበቅ፣ የሴትን ልጅ ሰላም ለማስጠበቅ፣ የሴትን ልጅ እኩልነት ለማስጠበቅ፣ የሴቶችን ጥቃት ለመከላከል ምንም አይነት አንድ እርምጃ ያልወሰደ የቤት እምነት ሴቶች ምን አይነት ደህንነት፣ ምን አይነት ሰላም ተሰምቷቸው፣ ምን አይነት ተቀባይነት ተሰምቷቸው ይምጡ ቤተ እምነት ውስጥ ንገረኝ። ሴት ልጅ የቤተ ክርስቲያን ግማሽ አካል ነው። እህቶቼ እያልካቸው ነው ለወጉ፣ ግን ምንም የሰራኸው ነገር የለም እዚህ ጉዳይ ላይ። ለመቃወም ግን አለ። መቃወም አለህ ብቻ ሳይሆን በጣም ባያዝድ ነው አመለካከትህ። ለወንዶች በጣም ታደላለህ። ኢቭን ላይቭ ዲስከሽናችሁ ላይ እራሱ ጥቃቱን የሚያደርሰው ወንድ እንደሆነ አድሚት ለማድረግ ብዙም ፈቃደኛ አልነበርክም። ጉዳዩ ወንዶችና ሴቶችን ማነጻጸር አይደለም። ኖ ከ90% በላይ ጥቃቱን የሚፈጽመው ወንድ ከሆነ ንጽጽር አይደለም እየተነገረ ያለው፣ ሪያሊቲ ነው። ትክክለኛው ዳታ ነው እየተሰጠ ያለው፣ ንጽጽር አይደለም። ይሄ ባለፈው ዓመት ከቴድ ኢዮብ ጋር ያረኩት ክርክር ላይ ሪያክት ስታደርግ ማለት ነው እኔን ነው ጥፋተኛ ያደረግከው። ለመከራከሪያ ሀሳብ መጽሐፍ ቅዱስን ይዞ የመጣው ግን ቴድ ኢዮብ ነው። ማረም የነበረብህ ማስተካከል የነበረብህ መጽሐፍ ቅዱሱ ትክክለኛ ትዳር ውስጥ ስለሚፈጸም ያስገድዶ መድፈር ጥቃት የሚለው ምንድን ነው የሚለውን ነገር ማስተካከል የነበረብህ እሱን ነበረ። ግን እህታችን እዚህ ጋር የተሳሳተችው ብለህ ልክ እኔ ሀሳቡን እንዳመጣው አድርገህ እኔ ነው ጥፋተኛ ያደረግኩ። እህቶችህ ከሃይማኖታቸው እንዳይርቁ፣ ከክርስቶስ እንዳይርቁ፣ ከቤተ እምነት እንዳይርቁ የምትፈልግ ከሆነ ከራስህ ጀምረህ አመለካከትን ማስተካከል አለብህ። ምክንያታዊ መሆን አለብህ። ሚዛናዊ መሆን አለብህ። ዌል ኢንፎርምድ መሆን አለብህ እዚህ ጉዳይ ላይ እና ደግሞ የሚታይ የሚጨበጥ የሚዳሰስ ስራ ከሴቶች ጉዳይ ጋር በተያያዘ ቤተ እምነት ውስጥ መስራት አለብህ። መስራት አለባችሁ ሁላችሁም እህቶቻችን፣ ሴቶቻችን ከቤተ እምነት ራቁ፣ ከክርስቶስ ራቁ ምናምን። እቺ ሰይጣናዊ ጆርዲን፣ ስለ ሃይማኖቷ ምንም እውቀት የሌላት ጆርዲን፣ ክፋት ይዛ የመጣችው ጆርዲን፣ ኃጢአትን የምታበረታታው ጆርዲን እህታችንን ይዛ ገደል ገባችብን ምናምን ነው። ጆርዲን የምትቃወሟት ቤተ እምነታችሁን ከጥቃትና ከአጥቂዎች አጽድታችሁ ነው። እርሶ እህቶች ሴቶች የራሳቸው ማሰቢያ ጭንቅላት አላቸው፣ አእምሮ አላቸው። በቀላሉ ጆርዲን በቀደደችላቸው ቦይ ዝም ብለው አይደለም የሚፈሱ። ያለውን የዓለም ገጽታ አመዛዝ ነው። የሃይማኖቱን ገጽታ ቀይሩ፣ የሃይማኖቱን ገጽታ አስተካክሉ። ከሴቶች ጋር በተያያዘ አለን እንመጣለን። እና የህፃናት ጋብቻ እንግዲህ በልጅነታቸው ማግባት ምናልባትም ይህ ፍትሐ ነገሥት ያን ያህል የተጻፈው ቆይቷል በደምብ እና ከዛ በፊት ምናልባትም ከዚህ በታች የሆኑ ህፃናትንም የማጋባት ልምድ ሁሉ ሊሆን ይችላል። አሁን በባህል ደረጃ ማለት ነው። ሜይ ቢ እሱን እድሜያቸውን ከፍ አድርጎ አሻሽሎትም ሊሆን ይችላል። እና ምንድነው ግን ቁም ነገሩ በሰዓቱ ከነበረው የሰዎቹ አኗኗር አንጻር ምናምን እንደዛ ተብሎ ተነገረ። አሁን ላይ ግን ይህ ነገር ኢቭን ተግባራዊ እንኳን አይሆንም። አንድ አሁን የሰለጠነ ማህበረሰብ ከተማ ውስጥ የሚኖር ሰው ምናምን ፍትሐ ነገሥቱ የ15 ዓመት ልጅ ምናምን ይላልና የ15 ዓመት ልጅ ልዳር ብሎ አይነሳም። እና እንደ ባህል ተደርጎ የሚያዙ ነገሮች ናቸው። ለምሳሌ የሴት ልጅ ግርዛትን ፍትሐ ነገሥት አያስተምርም። ግን በማህበረሰብ ውስጥ ስላለ የተለያየ ገጠራማ አካባቢ ስቴጅ ይህ ነገር ሲፈጸም ልታይ ትችላለች። ከተማ ውስጥ ደግሞ አይፈጸምም። ስለዛ አብሮ ከህዝቡ እድገት ጋር እየሄደ ምናምን የሚሻሻሉ ነገሮች ናቸው። ተግባራዊ እንኳን አይሆንም ይህ የፍትሐ ነገሥቱ ነገር። የእስልምናው ግን ሮል ሞዴል የሚሆን እስከ ዓለም ፍጻሜ ድረስ ሊከተሉት የሚገባ አይነት ሰው ነው ይህን ነገር የፈጸመው። ለዛ ነው የሚያነሱት ክርስቲያኖች። ከዛ አንጻር ይወቴ እና እንደው በተቻለሽ አቅም ግን ክርስቲያን ኮንሽ ማለት ነው ከክርስቶስ ሰዎችን አታርቂ ምናምን ብዬ የተናገርኩበት ቦታ የለም። በተቻለሽ አቅም ክርስትና ውስጥ አትግቢ። ክርስቶስ ፌሚኒስት ነው አትበይ። በጌታ በኢየሱስ ኤኒዌይስ በአጭሩ ይኸውልሽ እሱን አሁን ወደ ዛስ ከገባው ደቂቃም ስለሚሄድ ይህንን ብቻ ያዥ። ለጊዜው ይቆየን።